ስለ አብርሃም ምን ታያለሽ? የሃይሚዬ ምርጥ የምትወደው ወንድሟ እንደሆነ እናውቃለን። ግን ምንድነው በዚህ ልክ ህይወቱ ሲበላሽ እያየን ዝም የምንለው? እንደው የምታውቂው ነገር ካለ አንድ ሀሳብ አንድ ቪዲዮ ብትሰሪ ደስ ይለኛል። አንቺ በብሩኬና በሃይሚ ብቻ ነው የምትሰሪው ያላችሁን ሰዎች አላችሁ፣ በውስጥም በኮመንት ማለት ነው። የኔ ውድ ቤተሰቦች እኔ ያው ብዙ ጊዜ እነሱ ብዙ ሰው ስለሚበዛበት የብዙዎቹን ሀሳብ መስጠት ስለማልችል ብዙም እኔ በእነሱ አልሰራም። በፊት ላይ ነበር፣ አሁን ላይ ብዙም አይደለሁም። እንደገና ደግሞ የሚሰሩት ነገር የሆነ ለኔ ምንም እየተመቸኝ ስላልሆነ እኔ ብዙም አልሰራም። በመሃል ብዙ ሰዎች ይሰራሉ፣ የብሩኬንም የሃይሚንም ጎን ለጎን ይሰራሉ። ግን እኔ ደግሞ ከነሱ የምሰራበት ምንም የሚያስደስተኝ ነገር ስለሌለ ጀስት ሃይሚና ብሩኬ ጋር ብቻ ነው እኔ ደስ የሚለኝ። ቪዲዮም ስሰራ ምንም ስሰራ ደስ የሚለኝ ለዛ ነው። ይሄ ደግሞ የራሴ አመለካከቴ ነው፣ የራሴ መብቴ ነው። ማንኛውንም ዩቲዩበር የፈለኩትን ነገር በራሴ ቻናል ሀሳብ የመስጠት መብት አለኝ። አንዳንዶቻችሁ ብሩኬ ከሌላ ሰው ጋም አርጌ ስሰራ የሆነ ነገር ሃይሚንም እንደዛው በብሩክ ጊዜ ሲሆን ምንም ችግር የለም፣ በሃይሚ ጊዜ ሲሆን ምንም ችግር የለም፣ ማንም ጋር ሆኖ ቢሰራ ችግር የለም፣ የብሩኬ ጊዜ ግን ችግር አለ የምትሉ ሰዎች አላችሁ። ለምሳሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። አሁን የመጣሁበት ጉዳይ አንደኛ ስለ አብርሃምና ስለ ሩታ ማቀውን ነገር ቪዲዮን ካየሁት ብዙዎቻችሁ ኮመንት እያደረጋችሁልኝ ሜንሽን እያደረጋችሁልኝ ስለሆነ ልንገራችሁ ማቀውን ነገር ከቪዲዮ ከተረዳሁት ነገር ማለት ነው። ያው ቪዲዮ አይታችሁ የምትረዱት ነገር ይኖራል። እንግዲህ አብርሃም እንደምታውቁት ከቡታጅራ አንጋፋው ዩቲዩበር ነው። በጣም የዋህ በጣም በቃ ያው የሚሰራው ስራ ዝሙትም ምንም ቢሆንም በሱ ስር በጣም ብዙ ሰዎችን እንደሚያስተዳድር እሱ በሚፈጥረው አይዲያ ሩታ በምትፈጥረው አይዲያ ብዙ ሰዎችን ያስተዳድራል፣ ብዙ ወጣቶችን ያስተዳድራል። እንደምታዩት ነው ቡታጅራ ላይ አንደኛ ብሩኬ፣ ሁለተኛ ሃይሚ፣ ሶስተኛ አብርሃም፣ አራተኛ ሩታ ብቻ ናቸው ዩቲዩብን እያንቀሳቀሱት ዩቲዩብን በአንድ እግሩ የሚያቆሙት ዩቲዩብን ለሁሉ ሰው የስራ እድል የሚከፍቱት እነሱ ባመጡት አይዲያ ነው። ወደዳችሁም ጠላችሁትም ዛሬ እዚህ ጋር እንግዲህ የለጠፍኳቸው ምክንያት ዩቲዩብ ላይ ማን እንዳሉ እንድታውቁ ስለምፈልግ ነው። ማለት ለራሴ ታውቃላችሁ እናንተም፣ ግን ደግሞ ከነዚህ ከአራቱ ውጪ ዩቲዩብ ቻናል በማንም ስም አይሰራም፣ በማንም ስም ቻናል አይከፈትም። ከነዚህ ከአራቱ ቀጠሯቸው ውጪ ብሩክ፣ ሃይሚ፣ ሩታ፣ አብርሃም በዚህ ብቻ ነው የሚሰራው። ዩቲዩብ በሙሉ ፌመስ የተባለው በሙሉ ፈትፋች የተባለው በሙሉ በእነዚህ ነው የሚሰራው። እንትና ደግሞ ከዚህ በፊት በነገራችን ላይ ብሩኬም ይሄን ስራ ጀምሮት ነበረ። እዩ ሀብል ያሰራችው ነገር በእንደዚህ አይነት ሂደት ነበር የሚሄደው። ያው ነገራቶቹ አይዶን ነው እንግዲህ ከኦዲየንስም ይሁን ከምንም ይሁን ብቻ ግን ባጭር ጊዜ እንዲቆረጥ አድርጎት ነው እንጂ ብሩክ ጀስት እንደዚህ አይነት ህይወት ነበር ብሩክ ላይ እየሄደ ያለ የነበረው ከእዩ ጋር በነበረ ሰዓት ማለት ነው። ሀብሉን ባሰረ ሰዓት እንደዚህ ነበር የነበረው። ሲቀጥል ደግሞ ሀብል ከዚህ በፊት እንትና የውብዬ ባል ናሂ በእንደዚህ አይነት መልኩ መተታሰረብኝ ምን እያለ ቦታው ድረስ ሄዶ በጣም ብዙ ቪዲዮ ሰርቷል ጋይስ፣ በጣም ብዙ። ግን ዛሬ ላይ እነሱ የት ናቸው? ስራቸውን እየሰሩ ነው። ስለዚህ ውድና የተከበራችሁ የማዳም ቅመሞች ማለት ነው የምትጨነቁ ሰዎች አብርሃም መጠጥ ተደርጎበት ባሏን መለሰችው ሩታ፣ ጭራሽ ውሸት። ሲጀመር አብርሃም ከሩታ ጋር ልጁን ያሳድጋል። ምንም ይሄ እኮ ግልጽና ግልጽ እኮ ነው። ለምንድን ነው የማትረዱት? ለምንድን ነው የማይገባችሁ? ለምንድን ነው በዚህ ልክ እኛ ሀገራችን ላይ ቤተክርስቲያናችን ተቃጥላብን ታሳዝነናለች። ጭራሽ አብርሃም ተደፍሯል ተበድሏል እያላችሁ መዝሙር ምናምን እያረጋችሁ ታዝናላችሁ። ለምን አስፈለገ? ስራ እየሰራ እኮ ነው። ስራ እየሰራ አጀንዳ እየፈጠረ ነው አብርሃም ማለት ነው። አብርሃም ብዙ ሰዎች አስተዳዳሪ ነው። የብዙ ሰዎችን ጉሮሮ የሚዘጋ አንበሳ ወንድ ነው አብርሃም ማለት ነው። ሩታም እንደዛው፣ ብሩኬም እንደዛው። በብሩኬ ጋር እንኳን በዙሪያቸው ስንት ሰው አለ? በሃይሚና በብሩክ ጋር ስንት ሰው አለ? 7 ሰው አለ። ልቁጠርላችሁ። ፍፄ አለ፣ ሚፍታህ አለ፣ ሚኪ አለ፣ ሌላማ ሐሰን አለ። አሁን ሄዶ ነው እንጂ ሙቤ አለ። በፊት እንደዚህ ነበሩ፣ በፊት ማለት ነው። በሃይሚና በብሩኬ ስር ሆነው የሚታወቁ የሚሰሩ ማለት ነው። ገብቷችኋል? አብርሃም ጋር ስንቁጠር እስኪ በጣም ብዙ ናቸው። አብርሃም ጋር ደግሞ እንደምታዩት ማለት ነው ያ ሁሉ ስራ ያስፈልገዋል። ራሱን አዋርዶ ክብሩን አዋርዶ ትዳሩን በራሱ መንገድ እየመራ ሚዲያው ላይ
ያለው ስራ ህይወቱ ደግሞ ከካሜራ ጀርባ ምን እንደሆነ አታውቁም ቤተሰቦች። የምሬ ነው መነግራችሁ። ሪል ነገር ማንም ከአመት እስከ አመት እስኪ አብርሃም ጋር ሂዱ፣ ዩቲዩብ ቻናሉ ላይ ሂዱ። አንድ የሩታ ታምሌል ሳይለጠፍ የተሰራ ቪዲዮ አለ? የለም። አንድ የአብርሃም ታምሌል ፎቶ ሳይለጠፍ የተሰራ አለ ሩታ ቤት? የለም። ታዲያ ሰው ተጣላ ከጠላ ለምንድን ነው እንደዚህ የሱ ፎቶ እሱ እየተጠራ አንድ ቀን ሁለት ቀን እየተባለ የሚሰራው? ለምንድን ነው? እሺ ሄርሜላ የምታረገው ሐረካት አብርሃም እሺ ብሎ የሚቀበላት ሐረካታቸው በጣም ይደብራል። ሐረካታቸው ግን ደግሞ አምነውና ወደው የሰው ልጅ በዚህ እንደዚህ ሆነን መቀየር ከቻለን እንስራ ተባብለው ሩታና አብርሃም ተፈቃቅደው የሚሰሩት ስራ ነው ይሄ ስራ። ምንም አይምሰላችሁ። በፊት ኦዲየንሱ ጋር በጣም ችግር ነበረ። አሁን ስለ አብርሃምና ስለ ሩታ የሚጨነቅ ኦዲየንስ ብዙ የለም። ብዙ ያለ አይመስለኝም። በፊት ብትል በቃ እንደተጣበቱ አካባቢ በተለይ አሁን ልጁ ከተወለደ በኋላ ብዙም ያን ያክል እንትን የሚል ፎከስ የሚያደርግ የለም። ሄርሜላንም በሄርሜላነቷ ያደንቋታል፣ ሩታንም በሩታ በቃ ብዙ ሰው የሚበዛው ለዛ ነው። አሁን ጨረቃ ፋሚሊ ጋር እንደዚህ አይነት ነገር ተጀመረ። ባለፈው ሚዲያው ሁሉ ትርምስምሱ ነው የወጣው። ትልልቅ ሰዎች እየወጡ ሲራገሙ ሲሳደቡ ነበር። በጣም ብዙ ጨረቃ ፋሚሊ ጋር እንደዚህ አይነት ነገር ተፈጥሮ ነበር። ሀብልም አስሮ ነበር ብሩክ አይደል እንዴ? አይዋሽም። እንደዛ እያለ ነበር ቪዲዮ ሊቀጥል ሊሄድ የነበረው። ተቋረጠ። እንደውም የተነጋገሩበት ጊዜ ድረስ ስላልደረሱ ተናዳ ይመስለኛል እዩ እስካሁን ድረስ እነሱ ትተዋት እሷ ብቻዋን እየወጣች የምትፎክረው እየወጣች የምትሰራው በቃ ለዛ ይመስለኛል እኔ ሳስበው ማለት ነው። በቃ እንፈልግም እኛ ይቅርብን ብለው ስላቋረጡም ይመስለኛል። ግምት ነው እንጂ አጀማመራቸው እኮ እንደዚህ ነበር። ይሄ ሀብል ደግሞ ኖርማል ነው። ሀብል ምንም ማን ነው ደግሞ በመተት በአሁን ሰዓት መተት ተመቶበት እንደዛ የማይሆን ነገር እና ኃጢአት አትግቡ ቤተሰቦች። የምሬን ነው። እውነት የምታደንቋቸው ሰዎች ኃጢአት አትግቡ። ሊሆንም ላይሆንም ይችላል የሚሉትን አስቡ። በቃ አንዳንዶቻችሁ በጣም እንደወረደ በቃ እውነት የሚመስላችሁ ሰዎች አላችሁ። ማርያምን እውነት አይደለም፣ የምር እውነት አይደለም እንዴ። የተጣላ ሰው ነገርኳችሁ እኮ ፎቶውን አይፖስትም። የተጣላ ሰው በዛ ልክ አይሳሳም፣ አይጋጋጥም። የተጣላ ሰው ተጣላ ነው በቃ። አይተያይም፣ አይገናኝም። ቢያንስ ለእግዚአብሔር ሰላምታ ሶሻል ሚዲያ ላይ ይገናኛሉ። በቃ አለቅ። ምንም አዲስ ነገር የለው። ሌላው ይቅር ቶፊክ እና ሶፊያ እንኳን ለረጅም ዓመት ተገናኝተው ተጣልተው አያውቁም ነበር፣ ግን አሁን ታረቁ። በዛ መሃል ግን እሷ የቶፊክን ፎቶ አምጥታ ለጥፋ ታውቃለች። ተገናኝተው ቪዲዮ ሰርተው ያውቃሉ? አያውቁም። እውነተኛ ጸብ ሲሆን እንደዛ ነው። በቃ አትገናኙ። ሲታረቁ ግን ተመልሰው መጡ። ጸብ ማለት ያ ነው። ከተጣላችሁ ተጣላችሁ ነው። የዛ ሰው ነገር ምንም ነገር አትጠቀሙም፣ አትገናኙም፣ አታዩም። ጸብ ማለት እንደዛ ነው እንጂ ይሄ ለድራማ የምሰል ጸብ ተጣልቶ እንዲህ አስደገመችብኝ ያደረገችብኝ ውሸት በናሆም መማር ትችላላችሁ። ናሆም ለራሱ እንደዛ ነበር እየሰራ የነበረው የሆነ ሰዓት ላይ ትዝም ይላችሁ ከሆነ ሙቤ ሲቀላቀል እዛ ሄዶ ማለት ነው። ኖ አይደለም። ስለዚህ አንዳንዶቻችሁ ወይ ቪዲዮውን ሰርች አድርጉት እና በጣም እያዘናችሁ አብርሃም ተደፈረ እያላችሁ የመዝሙር ነገር ስታቀናብሩ ወይኔ የምራዝ ነው እንዲያልኩኝ እንደገና ደግሞ እስቲ ለአንዴና ለመጨረሻ ጊዜ አንድ ቪዲዮ ብቻ ስለ አብርሃም የሚመለከት የተሰማሽን ነገር ንገሪን። አንቺ ብዙ ነገር ስለነ ብሩኬ ስታስረጂ ባንቺ የምረጋጋው ነገር አለኝና እስኪ ለአብርሃም አንድ ቪዲዮ ስሪልኝ ስላላችሁኝ ያው የተመልካቼን ቃል ማክበር አለብኝ እንጂ እኔ ቪዲዮውን ራሱ ቲክቶክ ላይ ነው ያየሁት እውነት ለመናገር። ከዛ እንደዛ ስትሉኝ እስኪ ምን አድርጎ ነው ብዬ ሄጄ ሊው ብዬ አየሁት። ጭራሽ ይሄ ምንም ግልጽ ነው፣ በጣም ግልጽ ነው። ስለዚህ የኛ ውድ ቤተሰቦች የሃይማኖት ታደሰ ወንድም ምንም አይሆንም። ሰፈሩን አገሩን ወጣቱን እያስጠራ ነው ቡታጅራን። በምን በዝሙት በምን እሱ ካላደረገው ምን ችግር አለው? መሆንን ሰው መሆንን እንጂ ማድረግ እኮ ምንም በጣም ሲምፕል ነው። እዛ ቦታ ላይ ሆናችሁ ብቻ ኖራችሁበት ብቻ አትገኙ እንጂ ላይፋችሁን በጎን እያስኬዳችሁ እዚህ የምትሰሩት ስራ ኖርማል ነው። ይሄ አልሰረቀ ምን አላደረገ ምን አደረገ? ስለዚህ ይሄን ተማምኖ የገቡበት ነገር ነው። ገብቷችኋል አይደለ? ሩታን በዚህ ተፍተፍ ትላለች ሌሎቹን ለማሳደግ፣ አብርሃምን በዛ ተፍተፍ ይላል ሌላውን ሰው ለማሳደግ። ያ ማለት እንግዲህ ጉሮሯቸውን እየሞሉ እያደሩ ነው።
አይደል? በዚህ በተወደደ ኑሮ አንድ እንጀራ 100 ብር በሆነበት ሰዓት፣ አንድ ስኒ ቡና 100 ብር በሆነበት ሰዓት አስቡት። ሰው እንደዚህ ሰርተው ካገኙ ብለው ነው ራሳቸውን መስዋዕትነት እያደረጉ ትዳራቸውንም እየጠበቁ ልጃቸውንም እያሳደጉ። እኔ ማለት ድርጊታቸው ደስ ባይለኝም ራሳቸውን አዋርደው ስለሚሰሩ ብቻ በጣም ያሳዝኑኛል፣ ሩታና አብርሃም ማለት ነው። በጣም ግን ደግሞ የእውነተኛ ሚስቱ ሩታ እንደሆነች እንድታውቁ ፈልጋለሁ። ማርያምን ነው የምላችሁ። መቼም አይለያዩም ሲጀመር ማለት ነው። ሲጀመር መቼም አይለያዩም አብርሃምና ሩታ። ይሄ አብርሃም እንዲህ የሚመጣ የሚሄደው ሴት ጋር ምንም አይነት ጉዳይ የለውም። ከዛ ምንም እምልላችኋለሁ፣ ምንም ጉዳይ የለውም እሱ። እንዲህ አብርሃም እኮ በጣም የዋህው እኮ ነው፣ በጣም ከሚባለው በላይ። እንደዚህ እናንተ ሚዲያ ላይ ስም እንደምትሰጡት ሰው አይደለም የምር። እና እኔ ለአብርሃም ያለኝ አመለካከት እውነት ለመናገር ይሄን ይመስላል። የተራበን ሰው በገንዘብ ብቻ ሳይሆን ሰርቶ ማሰራትም በጣም ጥሩ ነገር ስለሆነ የሚያደርጋቸው ነገራቶችን እየደገፍኩኝ ባይሆንም በቃ ለሰው ብሎ እንደሚሰራው እኔ እረዳዋለሁ። ስለዚህ የኛ ውድ ቤተሰቦች እኔ ለአብርሃምና ለሩታ ያለኝ አመለካከት ይሄን ይመስላል። ቻናል አለ አራቱ አይንቀሳቀስም። አለ ብሩኬ፣ አለ ሃይሚ፣ አለ አብርሃም፣ አለ ሩታ አይንቀሳቀስም። የፈለገ ነገር ቢሆን ማለት ነው። በጣም ብዙ ሰው አዲስ አበባ ከመጡ ራሱ አሳድገዋል። በጣም ብዙ ሰው ማለት ነው። አብርሃምና ሩታ፣ ብሩኬና ሃይሚም እንደዛው ከቡታጅራ ናቸው እነሱ እንኳን እስካሁን ድረስ። እና ምንም ማድረግ አይቻልም። ያው አንድ ስትሆኑ ሁኔታቸውን ስታዩ ታዝናላችሁ። የማታረጉት ነገር አይኖርም። ላግዝ ልርዳ ትላላችሁ። ማንም ሰው የሚያደርገው ነገር ነው። ስለዚህ የኛ ውድ ቤተሰቦች አትዘኑ። አብርሽ ምንም አይሆን፣ አብርሃም ታደሰ ምንም አይሆንም። የቅምጥሌ ወንድም ያቆራታል እንጂ አያሳፍራትም። አመሰግናለሁ ባይ ቤተሰቦችዬ።